እኔ አንቺ ማስገድድ በምንም አይነት ምክንያት ለምንድን ነው የማልወጣው? ለምን? በቃ ተረጋግተን እናውራሽ። ማለት ደግሞ ማንኛውም ትሆን የመጣችሁ አሁን እንከባበር። አንቺ ስነ ስርዓት ይምርሽ። አይሚ ስነ ስርዓት ይምርሽ። ደጋግኝ ምሳሌ መጣሽ ማለት ምሳሌ መጣሽ። ምን ልትሰሪ መጣሽ? ማለት ነው አስጠርተኝ ማለት ከኔ ብሩክ ሃይሚ ልቀቂኝ። ማለት ካንተ ውጪ ምናምን ማለት እኔ አስጠርቼሻለሁ? አዎ አንተ አስጠርተኝ ነው የመጣሁት። እንዴት አላስጠራሽም? እሱ ከኔ ጋር ምርጥ ጊዜ እያሳለፈ ነበር። ጊዜም አልነበረው። መጎዳት የለባትም የልጅና በቃ ስነ ስርዓት ያዙ። የቴና በጥጡ ምንድነው ያለ የሌለ ነገር ሰምኛለሽ። የፈለኩትን ሰው የመጠራት መብቱ የኔ ነው አይደል? ማናችሁም አይመለከታችሁ። ስሚ አንቺ ለዚህ እየጠራ ሁለታችንንም ነይ ከኔ ጋር ናት ነይ ከኔ ጋር ናት ማለት አይጠበቅም። እኔ ብሩክ ሲቀጥል ደግሞ ቤተሰብ ያው ዛሬም እንደተለመደው ማለት ነው መግቢያው ላይ እንደሰማችሁ እንዳዳመጣችሁ እንዳያችሁ ማለት ነው ሃይሚና ብሩኬ እዩ ከች ብለዋል ማለት ነው። እንግዲህ በመጀመሪያ ሃይሚና ብሩኬ ዘና ፈታ እያሉ እየተጨዋወቱ ነበረ። በመሀልም ደግሞ እዩ ረብሸሻቸው። እንግዲህ በር ስታንኳኳ ደግሞ ማን ትሆን የመጣችው ስትል እንግዲህ አንቺ እንዳትነሺ እኔ እነሳለሁ ብሎ በር ሲከፍት እንግዲህ እዩ መጣች ማለት ነው። በመጀመሪያ ግን እኔ ዛሬ ሃይሚ በጣም ነው የተመቸችኝ ማለት ነው። እውነቴ ነው የምላችሁ በጣም ያራዳ ልጅ ናት፣ የገባት ናት ማለት ነው። በጣም ነው ማደንቃት ማለት ነው። እንደ ዛሬ የተመቸችኝ ነገር የለም ማለት ነው። እና ቤተሰብ እንግዲህ ያው እዩ መቼም አልፋታህም ብላ እንግዲህ ክርክር ላይ ናቸው። ነገሮቹ መች እንደሚቋጩ ያው አናውቅም። ያው እየባሰ እየመጣ ነው ማለት ነው። ሃይሚና ብሩኬ መቼም አይለያዩም። እንግዲህ ተስፋ አልቆርጥም ብላ እንግዲህ እየታገለች ነው። መጨረሻዋ ግን ምን እንደሚሆን አናውቅን። መጨረሻ ምን እንደሚፈጠር ደግሞ እኛም በጉጉት እንጠብቃለን፣ በጉጉትም እናያለን ማለት ነው። በመጀመሪያ ሃይሚና ብሩኬ መቼም አይለያዩም። ካሁኑንም ተስፋ ብትቆርጥ ይሻላታል ማለት ነው። እና ሃይሚና ብሩኬ ያው ታውቃላችሁ ምንም ቢጣሉ ምንም ቢፈጠር ምንም ቢያስቀይማት ሃይሚን ብሩኬን ትወደዋለች፣ ብሩኬም ደግሞ ሃይሚን ይወዳታል። ያው ቪዲዮውን መቼም ሳታዩ አይቀርም። እኔን አንቺን አታምኝም በማለት ያው እየተጨቃጨቁም ነበረ። አምንሃለሁ በማለት እሷ መልስ ሰጥተዋለች። እንግዲህ ያው እዩ አልፋታህም በማለት ወይም ደግሞ ሁለታችንንም አግባን በማለት እየተከራከረች ነው ማለት ነው አሁን ላይ ማለት ነው ወገኖቼ። እንኳን ሁለት ለማግባት አንዱዋን በጣም ከባድ ነው። አንዱዋን ሀቅ እንኳን በስነ ስርዓት ከጠበቀላት እንደው 10 እንዳገባ ነው የሚቆጠረው ማለት ነው። እና እንግዲህ ተስፋ አልቆርጥም ብላ የታገለች ነው ላይሳካላት ማለት ነው። ሃይሚና ብሩኬ መቼም አይለያዩም። ጉዞ ወደፊት ናቸው። የሃይሚና የብሩኬ ደጋፊ ታውቃላችሁ ብዙ ናቸው።